ጌታ ሲያርግ ሐዋርያት ሕይወት ነው ትርጉም ያጣችባቸው። ማለት ወዴት ነው የሚሄዱት? ሕይወት አቁመዋል። ለ3 ዓመት ከሱ ጋር ነው የሚያድሩት እና በጣም ከሱ ጋር ተቀራርበዋል፣ ይወዱታል። እሱም ፍቅር አሳይቷቸዋል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እግራቸውን አጥቦ ነው የተሰናበታቸው። ስለዚህ እያዩት ወደ ሰማይ ሲያርግ ለሐዋርያት በጣም ከባድ ነበርና ግራ ገብቷቸው ቆመው እያለ መላእክት መጥተው ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ፣ ክርስቶስ ከእናንተ ተለይቶ ቆሞ ለመሄድ አትችሉም፣ አቅም የላችሁም፣ ስለዚህ ኃይል የሚሰጣችሁን መንፈስ ቅዱስ እስክታገኙ በኢየሩሳሌም ቆዩ ተባሉ። ለ10 ቀን ያህል እየጸለዩ እየተጉ በመካከላቸው ድንግል ማርያምን አድርገው ጸሎት እያደረጉ ቆዩ። በ10ኛው ቀን ጌታ ከተነሳ በ50ኛው ቀን ማለት ነው ድንገት ከቀኑ 3 ሰዓት ላይ እንዳውሎ ነፋስ ያለ ድምፅ ተሰማ። በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው ማለት ነው። ቤቱ ተናወጸ። ከዛ በኋላ በእያንዳንዳቸው ላይ በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ይህ ቀን ሐዋርያት ልክ መንፈስ ቅዱስ ሲወርድላቸው በጣም በሚገርም ሁኔታ ብዙ ነገራቸውን የተለወጠ። አንደኛ በጣም ይፈሩ ነበር። በጣም ደፋሮች ሆኑ፣ ጽኑዎች ሆኑ፣ ጠንካሮች ሆኑ። ዕውቀት የሌላቸው ያልገባቸው ያልተረዳቸውን እኔ ምልክላችሁ መንፈስ ቅዱስ እሱ ይገልጥላቸዋል ብሏቸው ነበር። ክርስቶስ ተገለጠላቸው። ከዛ አልፎ ደግሞ ትልቁ አስገራሚ ነገር በየሀገሩ ቋንቋ ሁሉ ተናገሩ።